አባያ ለቃት ማን ነው ደግሞ አንተ ለቃት ባለጌ ስራት ይዘህ ተቀመጥ። ቁጭ እስካሁን የታገስኩሽ አንተ ያማል እንዴ? አዎ ያመኛል። የምፈልገውን ነገር ካላገኘ ያመኛል። ሰምተሽኛል አይደለ? ሰማኛል። እኔ እንደዛ ከማድረግ ራሴን ባጠፋ ይቀለኛል። እሺ ምን ማለት ትቻለሽ? እኔ አይመለከተኝም። ከሶስት ቀን በኋላ ስመለስ የምፈልገውን ነገር ካላደረግሽ እኔ ነው ያርገኝ። እሺ እባክህን፣ ኧረ በእግዚአብሔር አንተ በምታምነው አምላክ ልመና ምናምን የሚባል ነገር አልፈልግም። አሁን የምፈልገው ነገር ታደርጊልኛለሽ ወይስ አታደርጊ? አላደርግም። አላደርግም። አሞኛል እኔ። እሺ ስለዚህ የምፈልገውን ነገር እኔ በምፈልገው መልኩ ላድርግ ማለት ነው። እባክህ ከየት ነው የመጣህ አንተ መውደድ? ያንተ መውደድ ማሰቃየት ነው። ታግሼሻለሁ፣ እስካሁን ድረስ ታግሼሻለሁ። ሲጀመር ስለመውደድ ምንም አታውቅም። ስለሱ አይመለከትሽም። አፍኑሮ ስለመውደድ ልታወራ አትችልም። አንተ ውሻ። በደንብ እችላለሁ። ተግባባ። በደንብ ነው የምችለው። ልቀቀኝ እባክህ፣ እባክህ ልቀቀኝ። ልክ ነህ። ማንም እንደሌለኝ ብቸኛ እንደሆንኩ አውቃ ነው እንደዚህ የምታደርገኝ እንጂ ሰው ቢኖረኝ ኖሮ እንደዚህ ማድረጉ ድፍረቱ አይኖርም። እኔ ሰው አይደለሁም። አንተ ሰው ነህ እንዴ? ራስህን እንደ ሰው ነው የምታስበው? አውሬ ነህ። እሺ እኔ ዳኒ፣ ፀጉሬን አትጎትተኝ እባክህ፣ እኔ ራሴን አሞኛል። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? ዛሬ ደግሞ እኔ ሚኪያስ እንግዲህ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ባለ ጉዳይ ስሟን በማስታወቅ ትጀምራለች። ስምሽ ማን ልበል? ሄለን። እሺ ሄለን፣ ምንድን ነው ያጋጠመሽ ነገር የሚለውን ለእኔም ለተመልካች እንግዲህ በግልጽ ስለሚል። እሺ መጀመሪያ እዚህ ድረስ ስለመጣልኝ አመሰግናለሁ። እኔም ከልብ ቀዳሚ መሸሽ ነው። እጅግ በጣም ከልብ አመሰግናለሁ። አንተን ለመጥራት እስከምወስን ራሱ ያሳለፍኩት ጊዜ ይቀላል አይደለም። ያው ከቤት ስለማልወጣ ቪዲዮውን እከታተል ነበር። ቴክስት አላስቀምጥለትም ለምን እንትን አለትም ብዬ ተደጋጋሚ ጊዜ ቴክስት አስቀምጥኩልህ። አንተን መለስክልኝ። ስለመለስክልኝ በጣም አመሰግናለሁ። እንግዲህ እኔ በጣም እያመመኝ ነው። ከቤት የመውጣት ፍላጎት የለኝም። የመስራት ፍላጎት የለኝም። ስራ እንኳን ጥዬ ከተቀመጥኩ 6 ወር ሊሆነኝ ነው። ግን ምን ሆኜ እንደሆነ አላውቅም። ይሄ የምታየው ቤት የቤተሰቦቼ ቤት ነው። ቤተሰቦቼ አሁን ላይ በህይወት የሉም። በጣም ብቸኛ ነኝ። ብቻዬን ነው የምኖረው። ለቤተሰቦቼ አንድ ልጅ ነኝ እና ብቻዬን ነው የምኖረው። እንደው ከይቅርታ ጋር ስለኩሽ ቤት ውስጥ ገባ ብዙ ነገሮችን እየተመለከትኩ ነበረ። አብዛኞቹ ነገሮች ላይ ትንሽ ከይቅርታ ጋር እንደው ንጽህናዎች ይጎላሉ፣ ራስ መንከባከብ ይጎላሉ እና ከቤተሰቦች ሞት ጋር የተገናኘ ነው ራስ ሄዳችሁ እንደዚህ? አይ ቤተሰቦቼ እንኳን ከሞቱ 5 ዓመት ሆኗቸዋል። እንደዚህ መሆን የጀመርኩት ግን ይሄን 6 ወር ነው። ምን እንደሆነ እንኳን አላውቅም። ምንም የማድረግ ፍላጎት የለኝም። ምን እንደው ለምን ይመስልሻል ይሄ ነገር እየመጣ ያለው? እኔ እንጃ። እኔ ምንም አላውቅም። ለምን እንደሆነ አላውቅም። እንደሳትፈልቂ ተፋላል ሳትጨነቂ ያለውን ነገር ለኔም ለሚዲያውን በግልጽ መናገር ስላለብሽ ሳይጨንቀሽ ያለውን ነገር ብታስረጅኝ እንደው ምክንያቶች ብትወስጂ ነገር ካለ። እኔ ምንም ምክንያቱ ምን እንደሆነ አላውቅም፣ ግን በህይወቴ ላይ እየተፈጠረ ያለ አንድ መጥፎ ነገር አለ። እንደምንድን ናቸው ነገር? ከዛሬ 2 ዓመት በፊት አንድ ጎዳና ላይ የሚኖር ልጅ ነበር እና በራችን ላይ የመጣ ሁሌ ምግብ ይወስዳል። ምን ይላል? ፍቅረኛ አለኝ። ወደ 6 ዓመት 8 ዓመታችን ነው ፍቅረኛ ከሆኑ ቤተሰቦቼ ከመሞቱ ጊዜ ጀምሮ ከመሞታቸው ጊዜ እና የሆነ ሰዓት ፍቅረኛዬን አወራሁትና እንድናግዘው ፈልጌ ጤነኛ ነው ተቸግሮ ነው እንጂ ጎዳና ላይ የወጣው ስንጠይቀው ቤተሰብ የለኝም ምናምን ተወልጄ ገጥዬ ጎዳና ላይ ነው ያደግኩት ምናምን አለ። ከዛ በጣም ጭንቅላት ያለው ሰው ነው ምናምን ለስራ ፍላጎት ያለው ሰው ነው እና ፍቅረኛዬም ከነሱ ድርጅት ውስጥ ተላላኪ ያደረገው ከራሱ ድርጅት ውስጥ። ከዛ በኋላ እዚህ ግቢ እንዳየው ብዙ ቤት አለ የሚከራይ ቤት። የሆነ ሰዓት በጣም ምርጥ የሆነች ለኔም እንደ ጓደኛ እንደ እህትም ቡና ፍታ የምጠብቀኝ ምናምን የነበረች ልጅ እንዴት እንደሆነ አላውቅም ብድግ ብላ ወጣች። ከዛ ለምን እዚህ አልገባም እዛም የቤት ኪራይ እየከፈልኩ ነው የምኖረው ምናምን ሲል የቤት ኪራይ እየከፈልለት ነው ብዬ ሲል እዚህ አስገባ ነው ከምንከፍልለት እዚህ በነፃ ቢኖርልን
6 ወር ሙሉ የቤት ኪራይ ሳይከፍል ኖረ ምናምን። እሱም ጋር ይላላካል ከሌላም ተላላኪ ከሌላም ድርጅት ጋር ይሰራል ጉዳይ ማስፈጸም ምናምን ነው። አሪፍ ላይ ሆኖ ብር መክፈል ጀመረ። ራሱን ቻለ ማለት ነው። ራሱን ቻለ። እንደዛ የሆነ 2 አመት ነው ሆነ። በቃ 2 አመት ከምናምን 5 ወር ምናምን ኖረ። ከዛ በኋላ ባህሪው መቀየር ጀመረ። እሜኛ አስተያየት መጥፎ ነው መነጫነጭ ጀመረ። እንጀራ እዚህ ሲጋግር ለሱ ተሰጠዋል። ፍቅረኛዬም ብዙ ጊዜ እዚህ ይመጣል። ከዛ እኔ ስልኬን ሳላየው ይዘጋዋል። ከዛ ፍቅረኛዬ በሱ ስልክ ሲደውለት የለችም ወጣለች ይችላል ምናምን። ብቻ ከሱ ጋር በተለይ ከሱ ጋር አንተን አየሁ አውሬ አየሁ ሆነ በቃ ነገሮች የቅናት ነገር አዎ ስራ ሲፈልግ ነው የሚሄደው፣ ሳይፈልግ ነው የሚሄደው። እሱ ውጣ እስከሚለው ነው ከስራ የሚጠብቀው። በቃ ቀይሬር ያሉ ነገሮች። ከዛ በኋላ እስኪ ተፈጠሩ እና ከዛ በኋላ የሆነ ቀን የቤት ኪራይ ሊከፍለኝ መጥቶ አነቀኝና ገባው ማለት ነው። ትግል ጨዋታ ነው ብዬ ተውኩት። ከዛ ለካ እሱ ሁሌ ሻወር ሲወስድ ቪዲዮ ይቀርጸኛል። ምን ይለኛል፣ ይሄንን ከማድረጉ በፊት አፍቅሬሻለሁ አለ። ከዛ አንተ ያማል እንዴ ምናምን ብዬ ተውኩት። እኔ ተነኝ እንዴት እንደዚህ ታስባለህ ምናምን ብዬ በቃ ከዛ በኋላ እሱ ምንም አላለኝ። አንድ ቀን ነው እንደዚህ ያለ እና ትቼዋለሁ። ነገሩ እየቀለደ ነው መሰለኝ። እንደውም ለምንድን ነው የማታገባው ምናምን አግብተህ እዚህ ኖረን እስካለው ድረስ እዚህ ቤት እኔ እስከኖርኩ ድረስ ቤቱ እስኪሸጥ ድረስ ያን ያክል ቤት ኪራይ አልጨምርባችሁም በሰላም መኖር ትችላለህ፣ እስከመቼ እንደዚህ ትሆናለህ ብዬ ስመክረው ያፌዛል ምናምን። አንድ ነገር እኮ አንድ ቀን እንደዛ አድርጌ ገባ። ቪዲዮውን አሳየኝ። ለካ እሱ ሁሌ ሻወር ስገባ ቪዲዮ ይቀርጸኝ። ከዛ ያንን እያስፈራራኝ ምን እያለኝ መጀመሪያ ፍቅረኛዬ ጋር ከመላኩ በፊት አስፈራራኝ። ምንድነው የምትፈልገው ስለው ከአንቺ ጋር መተኛት ነው አለኝ። እና አስገድዶኝም ቢሆን ለፍቅረኛ እልካለሁ ብሎኝ አብሮኝ ተኛ። ከዛ እንደገና አብሮኝ ተኝቶ በተኛውበት ፎቶ አንስቶ ለፍቅረኛ ይላከለት። ፍቅረኛዬም ጋር አለያየ። አሁን ይኸው 6 ወር ሙሉ በሳይ አስፈራራ እንደፈለገ ያደርገኛል፣ ይደበድበኛል። ከዛ በኋላ ነው ሁሉ ነገር እየተፈጠረው። መውጣት አልፈልግም፣ መስራት አልፈልግም። መልካም እንግዲህ ነገር እጅግ በጣም ያሳዝናል። እንግዲህ ስራ ባልደረቦቼ አሁን እንደምታያቸው ልብ ካሜራ አልፎ አልፎ ያስቀምጡ ነው። አሪፍ ቦታ ይታየኝ ቦታ ላይ ከዚህ በኋላ ሲያስፈራራሽ ያለውን ማስረጃ በደንብ በመያዝ ሌላ የምናጠራቸው ነገሮች ጭምር ካሉ ሁሉም ማስረጃ በመያዝ ለህግ የምናቀርበው ይሆናል። ሁሉም እንዲታይልኝ እፈልጋለሁ። እድሜ ዘላለም ሲቀጠቅጠኝ ሲደፍረኝ ነው የኖረው። ለአንድ ቀን ሲቀጠቅጠኝ ሲደፍረኝ ምን ቢታይ እኔ ምንም አይመስለኝም። እኔ ከዚህ ነፃ መሆን ነው የምፈልገው። ተከራዮች ናቸው መሰለኝ እነሱ እንግዲህ ለመጣም ላይ አቆንዲያ ነገሮች እኛ እንግዲህ እነሱ ሳይሆን በጊዜ ምታ ስራ ባልደረቦቼ እስኪ እባካችሁ ቶሎ ካሜራውን አስቀሩ። እንግዲህ ከልብ አመሰግናለሁ። ሚኪ እባክህን ነበር እውነት አክብረኸኝ ራሱ እዚህ ድረስ ስለመጣህ አመሰግናለሁ። ከዚህ በኋላ ምንም አይተጋችን አያስፈልግም። ደርሰናል። ሁሉም ነገር ይዘን ለህግ የምናቀርበው ቀደም ላልሽው እንደፍረሽም ከነበር ማስረጃ ጭምር በመያዝ ሲያደርስብሽ የነበሩ ነገሮችን ጭምር ካሉ እነሱን ማስረጃ ቪዲዮ በመያዝ በድብቅ ካሜራ ጓደኞቹ የሚሰቅሉት አይተን ለህግ የምናቀርበዋል። ከዚህ በኋላ ምን ይፈጠራል የሚለውን ደግሞ ለመመልከት እንግዲህ አብራችን ቆዩ። ሁለታችን ላይ የደረሰው ነገር እጅግ በጣም ያምናገረው የነገር ችግር ያላችሁ ህይወቱን ለመለወጥ ሊያነሱትን መልሶ እሷና ፍቅረኛውን ጎርታችኋል። እንግዲህ ምን ማለት እንዳለብኝ አላውቅም። እንግዲህ አብረን እንቆይና ማስረጃ ይዘን እሱም ለህግ የምናቀርበዋል። እባካችሁ መጨረሻው ድረስ አብረን እንመልከተው። መልካም ጊዜ። ስትመጣ እንኳን ኮቴ የለህም። መጣሁ ማለት አለብኝ። ምን አለበት ብታንኳኳ? በሩ ክፍት ነበር። ለምን አንኳኳለሁ? ቢሆንስ ተኝቼ ቢሆንስ? አሪፍ አጋጣሚ ነው አመተኛትሽ። አንተ ግን ሰው ዘር የለህም? ከሰው አይደለም የተፈጠርከው? አይደለም እንዴ? ኧረ ነው ተኝ። እሺ ለምን የመጣው? ምን ልወጣ ነበር አሁን? ወዴት ነው የምትወጪው? እሱ ላንተ ማሳወቅ ግዴታ አለብኝ? እኔ ስመጣ ነው የምትወጪው?
አይደለም እኔ መጀመሪያውንም ልወጣ ነበር። እኔ ስመጣ ነው ወይ የምትወጪው? እኔ መጀመሪያውንም ልወጣ ነበር። የቤት ልብስሽን እኮ ነው ለብሰሻለሽ። ወዴት ነው የምትወጪው? እኔ ደርሼ የምመጣበት ቦታ ነበረኝ። ምን ነው ደርሰሽ የምትመጪው? እሺ በቃ የትም አልሄድም። ወይ ነው ብዙ ነገር እንዳደረገ ረሳሽ ወይስ ያስቀመጥኩት ነገር ረስተሽ ነው? አስሬ ያስቀመጥኩትን ነገር ፋይልሽን አትበለኝ እሺ። ሰልችቶኛል ያንተ ክርክር። አዎ ከሰለችሽ ደግሞ የምፈልገውን ነገሮች ማድረግ አለብሽ። ቆይ አንተ እህት የለህም እናት የለህም? አለኝ እንዴ? እንደ ነገሩ እንዴት ይኖርሃል? ስለሱ አያገባሽ። የሰማሽ ነው? ስለነሱ አይመለከትሽ። አይደል? የተባልሽውን ብቻ አድርጊ። እሺ ምንድን ነው የፈለከው? ምን ፈልግ ይችላል እንጂ እኔ ምን አውቃለሁ? ያው እንደተለመደው ፍቅራችን እንድናቀጥ። የምን ፍቅር ነው? እኔ ካንተ ጋር ምንም ፍቅር የለኝም። እሺ እኔ የእናንተ አይነት ቆሻሻ ካንተ ውሻ ጋር ፍቅር ሊኖረኝ አይችልም። የሰማሽ ነው? ስነ ስርዓት ይኖርሽ። እንደዚህ ግን እንደለፈለፍክ የምትቀር መስሎ ከሆነ ተሳስተሃል። እሺ ምን ልታመጪ ነው? እስቲ አሳይ። ምን ልታመጪ ነው? ምንም እኮ አላመጣሽም። ይልቅ ያለሽን ፋይል እያወጣው ጓደኞችሽ ጋርም ሌላ ሰው ጋርም እንዳልደርስ ከፈለግሽ ምንሽን ማድረግ አለብሽ? ቆይ አንተ ቤተሰብ ኑሮ አያውቅም? የማግባት እቅድ ስለሌለኝ እንዴት ቤተሰብ ይኖረኛል? አንቺን የመሰልሽ ቆንጆ ዞር በል። ብልህ ባታስጨርሽኝ ጥሩ ነው። እሺ ብልህን ባታስጨርሽኝ ጥሩ ነው። አሁን የምፈልገውን ነገር ታደርጊልኛለሽ ወይስ አታደርጊልኝም? ይኸውልህ እኔ በጣም አሞኛል እና ወጥቼ ሆስፒታል መታየት እፈልጋለሁ። ከቻልኩ ውጣልኝ። ሆስፒታል መሄድ እንችላለን፣ ችግር የለም። አብረን እንሄዳለን። ግን ደግሞ እኔ ነኝ ከአንተ ጋር አብሬ የምጓዘው። አምሮኝ ስለመጣሁ አብረን ትንሽ ጊዜ እናሳልፍ። አሞኛል። አማርኛ አይደለ? ምንሽ ነው የምመሽሽ? አሞኛል። በቃ ሂጂ መታየት እፈልጋለሁ ሆስፒታል እኮ እንሄዳለን አልኩሽ። እኔ ደግሞ በጣም አምሮኝ የመጣሁት። ምን አገባኝ እኔ? አንተ አታስብም እንዴ? አሞኛል። ይመመሻል። ምን አገባኝ? እኔን ይመለከተኛል? እኔ ነኝ ያሳመምኩሽ? እኔ አንተ ላይ ያሳመምከኝ አላልኩም፣ ግን በቃ ሆስፒታል መሄድ እፈልጋለሁ። ቤትም ከሆነ መቀመጥ የፈለከው ቁጭ በል እኮ። የፈለግሽውን ነገር እናድርግና እኔ የፈለግኩትን ነገር እናድርግና አንቺም የፈለግሽውን ነገር ማድረግ እንችላለን። አሞኛል። ምንሽ ነው ያመምሽ? አሞኛል። በቃ አንተ መናገሬ አስፈላጊ አይደለም። አንተ ማስረዳት አይጠበቅብኝ። እኔ ደግሞ የፈለግኩት ነገር እንዲደረግልኝ እፈልጋለሁ። እኔ አሞኛል፣ ሆስፒታል መሄድ እፈልጋለሁ። ልወጣ ስል ነው የመጣኸው። ውጣልኝ። አልወጣም። ለምን ነው የምወጣው? ውጣልኝ። ለምንድን ነው የምወጣው? ምክንያት? በቃ እንድትወጣልኝ እፈልጋለሁ። እኔ የምሄድበት እኔ ደግሞ መምጣት አልፈልግም። ተባረሪ ነው ውጣ ብለሽ? እኔ እንደዛ አላልኩም። እኔ ሆስፒታል ደርሼ እመጣለሁ። ለምንድን ነው አንዳንዴ እንኳን የማትረዳኝ? ወደ ሆስፒታል እንሄዳለን። በቃ አሞኛል። አንተ የምትፈልገውን ነገር ማድረግ አልችልም። ምክንያት? አሞኛል። አሞኛል ምክንያት አይደለም። አሞኛል ስላመመኝ ከሆነ አይደል ሆስፒታል እኮ። የምሄደው። ያመመሽ ምንሽን ነው? አሞኛል የምትይው? ራሴ። አይ ራስ ህመምና እኔ የምፈልገው ነገር እኮ ምንም አይገናኝም። አሞህ አያውቅም? ቆይ ተከፍተህ አታውቅም? አላውቅም። ለምን ይከፋኛል? የምፈልገውን ነገር እንጂ እየመጣሁ እያደረኩኝ ነው። ደደብ ነህ ለነገሩ። ለምን ይገባሃል? ስነ ስርዓት ይኖርሽ። አትሳደቢ። ስነ ስርዓትን መጀመሪያ አሳውቅሽ። አሁን ልክሽን እያለፍሽ ነው። ተከበሪ። ጥሩ ልክ ታውቃለህ እንደ አንተ? አውቃለሁ። በጣም ነው የምታውቀው። እየሰማሽኝ ነው አይደል? የምፈልገውን ነገር ታደርጊልኛለሽ አታደርጊልኝም? አላደርግም። ምክንያት? አላደርግም። እንዳስገድድሽ ነው። አሞኛል። አትነቀኝ። ዞር ብል ልቀቀኝ። እልህን አታስጨርሽ። አሞኛል። ምንድነው? ከገባው ጀምሮ አሞኛል አሞኛል በቃ አሞኛል። አሁንም አሞኛል። ሆስፒታል መሄድ እፈልጋለሁ። ሆስፒታል መሄድ የምትፈልጊ ከሆነ የምፈልገውን ነገር አድርጊልኝና አብረን እንሄዳለን። በቃ አልችልም። ለምን? ስላመመኝ። ወይስ ፋይልሽን አልፈለግሽም? 10 ጊዜ ፋይልሽን አትበለኝ። አሞኛል አልኩ አይደል? አሞኛል። እሺ ችግር የለውም። ፋይልሽን ከፈለግሽ ግን የምፈልገውን ነገር ታደርጊልኛለሽ። ፋይልህን እኔ ጋር እንድትልክልኝ ነው የምፈልገው። ምን ይሰራልኝ? እንዳጠፋልሽ ከፈለግሽ
እንዳጠፋልሽ ከፈለግሽ እንደዚህ እንዳረግልሽ ከፈለግሽ እያልክ ስንት ወር ሙሉ ተጫወትክብኝ። አንተ ሲጀመር የሰው ፍጥረት የለህም፣ ሰይጣን ነህ። እሺ ከሰይጣን ጋር ደግሞ ድርድር አያስፈልግም። እኔ በምን መንገድ እንደማገኘህ አውቀዋለሁ። እሺ ስለዚህ ፋይልሽን ለሰው አሳያለሁ፣ ፋይልሽን ፖስት አደርጋለሁ። አንተ ከሰው አልተፈጠርክም? ተፈጠርኩ። ነገሩ እንዴት ከሰው ትፈጠራለህ? አልተፈጠርኩም። ሰው ሲጀመር ያንተ አይነት አይደለም፣ ሰው ያንተ ዘር አይደለም። እሺ ይልሽ አሁን ትግስቴን ተፈታተሽ ነው። የምፈልገው ነገር ታደርጊልኛለሽ? አላደርግም። አታደርጊም? እሺ ግሬባ ፋይልሽን አውጥቼ አሁን ለማን ላሳየሽ? ለማንም እንግዲህ የኔ ጓደኞች እስካሁን አይተውታል። ያው ሰዎችም ሲዝቁብሽ ምን ሲሉብሽ ምናምን አይተሻል። አሁን ደግሞ የምትወጃት ጓደኞች ብትለው ምን ይመስልሻል? አንተ ሰው አይደለም አታስብም? ትንሽ እንኳን ለምንኩሽ እኮ ለምን አይደለም ምን ያሞኛል? ቆይ ለምን አትረዳኝም? አልረዳሽም። ቆይ ልረዳሽ አልችልም። ለምን ሰው አይደለም? አይደለም ለዛ ነው እኮ። እሺ እባክህ በቃ ለማንም አታሳይብኝ እኮ። የምፈልገውን ነገር አድርጊልኝ። ምንድን ነው የምትፈልገው ነገር? አብረን እንድንተኛ። አሞኛል። እኔ እኮ ስላልቻልኩ ነው አይደል? ይሄን ያክል ጊዜ እኔ ተከራክሬ አውቃለሁ። እንደፈለግ ስቶ ምንም እኮ ብዬ አላውቅም። ግን ዛሬ አሞኛል። አላደርገውም። እሺ ይጋ አላደርገውም። አታደርጊው? ችግር የለም። ሰሚኛለሽ? ለጓደኛሽ አልበቃ ካለ ለስራ ሰው ማሳየት ይችላል። አንተ ሰው አይደለም? አይደለም። ለጓደኞችም በወሬ ደረጃ ነው እየነገርኳቸው የነበረው። አሁን ደግሞ ልደውልና ቪዲዮ ላከልሻለሁ። አንተ ቆይ ሰው አይደለም? እኔ አላሳዝንም? ቆይ ምን አድርጌያለሁ? ከዚህ በፊት ቂም አለብህ? ሄሎ ወይ ቢና አለው ቢስማ ስራ ላይ ሆነ። አይ የሆነ የነገርኩ ነገር ነበር ካስታውስ ያቺ እንደውም እኛ ሰፈር ያለችው ቆንጆ የምታምረው ልጅ። አዎ ጎበዝ እባክህ ፈለግከውን አደርግልሃለሁ እባክህ። እሺ ቆይ አንዴ መልሼ ደግሞ ሰርፕሪቲንግ እየገባብኝ ነው። እሺ እባክህ የፈለግከውን አደርግልሃለሁ። ቆይ እደልትልሻለሁ ወይ አላሳይብሽም እያልክ ስንት ጊዜ ሆነ እኔ እንደዚህ ማድረግ ከጀመርክ? ሁሌ እኮ ተመሳሳይ ነገር ይደብራል። ማለት አልገባኝም። ፕሮጀክት የምናደርገው ሁሌ በአንድ ቦታ ከማድረግ ከኋላ ማለት ነው። አንተ ያማሃል እንዴ? ጤነኛ አይደለህ? እንደ ሰው አስብ እንጂ። እኔ መኖር ማግባት መውለድ እፈልጋለሁ። ራሴ ላይ በሽታ ማምጣት አልፈልግም። አገባሽ እኮ። ማንን ነው ያገባሁት? እኔ ነው። አታውቂም እንዴ? ኧረ እባክህ ራሱ እኮ ምን እየተወራ እንደሆነ አታውቂም? እኔ ማንም ስለሚያወራው ነገር ግድ አይሰጠኝም። መብትሽ ነው እሱ። ግን የኔ ባለቤት ነው። በጭራሽ እንደዛ እንዲሆን ደግሞ አላደርግም። እንግዲህ ስወጣ ስገባ ያየኝ ሰው መገመት አያዳግተው። አሁን የምፈልገው ነገር ታደርጊያለሽ ወይስ አታደርጊም? ቆይ አንተ ትንሽ እንኳን አታዝንልኝም? ለምን አዝንልሻለሁ? ቆይ ሌላ ሴቶች አጣ ነው እኔ ጋር እንደዚህ የምትሆነው? አጥቼ አይደለም። እና ታዲያ ግን ደግሞ ሌሎች ሴቶች ጋር ከማደርገው ነገር ይልቅ አንቺ ጋር ስመጣ ታስደስችኛለሽ፣ የምፈልገውን ታደርጊልኛለሽ። እኔ እንደዛ መሆን አልፈልግም። እኔ እያመመኝ ነው፣ ራሴ ላይ በሽታ እያመጣሁ ነው። እኔ ግን የምፈልገው ነገር እንድታደርጊልኝ ነው የምፈልገው። በቃ እየሰማሽ ነው? እህቴ የለህም እንዴ? ስለ እኔ እህት አይመለከትሽም። እየነገርኩሽ እኮ ነው። ስለ እህቴ ስለ ቤተሰቤ ምናምን ለምን እረዳሻለሁ? ምን አገባኝ እኔ እድሜን ማበላሸት ህይወቴን ማበላሸት ምን አገባኝ ስለ አንቺ እድሜ? ይመለከተኛል እኔ አንቺ እድሜ? ለምን 40 ለምን 50 ለምን 60 ገቢ? እኔ የምፈልገው ነገር ብቻ እንዲደረግልኝ ነው የምፈልገው። ቆይ አንተ አግብቶ ወልዶ የመኖር ሀሳብ የለኝም። ለምን? የምፈልገው ነገር ስላገኘ። ቆይ ሀሳብህ ከዚህ የዘለለ አይደለም? የዘለለ አይደለም። ምንድነው እንደዚህ ለመሆነ ምክንያት? ቆይ ከሰው ጋር አይደለም ያደግከው? ከሰው ጋር አይደለም የኖርከው? አይደለም። አዎ። ምን እያሳዩ ነው ያሳደጉ? ምንም ያሳዩኝ አይመለከትሽም። እሱ እየነገርኩሽ ነው። አሁን የምፈልገው ነገር ታደርጊልኛለሽ ወይስ አታደርጊልኝም? እኔ አሞኛል። ለምን አታደርጊልኝ? ምን አገባኝ እኔ ስላንቺ ህመም? ምንም እኮ የሚመለከተኝ ነገር የለም።
ችግር የለውም እኮ ቪዲዮ መላክ እኮ እችላለሁ። ቆይ እሺ እኔ አንዴ ሰማኝ እባክህን። እኔ ስላመመኝ ነው። ምንሽን ያመመሽ? ግዴታ እንደዚህ ሆኛለሁ ብዬ መናገር አለብኝ? ከአንቺ ጋር ምንም እኮ የምጨቃጨቅ እባክህን በእናትህ እባክህን። ይሄን እኮ ለምን አትረዳኝም? ለምን ምን ልረዳሽ? በቃ እኔ አሞኝ ስለሆነ እኮ ነው እኮ። አሞኛል ለሞኛል ትይኛለሽ። ምንድን ነው ያመመሽ? ግዴታ እንደዚህ ሆኛለሁ ብዬ መናገር አለብኝ? እባክህን ቆይ እኔን አዳምጠኝ። እሺ ፔሬድ ላይ ነኝ ማድረግ ትፈልጋለህ? እና ፔሬድ ላይ ነኝ እንዳመጣ ብለሽ አትናገሪም? እኔ እንደምትመጣ በምን አውቃለሁ? አንቺ እንደዚህ ተግማማሽ ነው የምመጣው እዚህ ቤት? ቀድመሽ አትናገሪም ወይ? እኔ እንደምትመጣ በምን አውቃለሁ? በፈለኩ ሰዓት ልመጣ እችላለሁ፣ ግን ስመጣ ምን ፈልጌ እንደምመጣ ታውቂያለሽ። እና ታዲያ ስለዚህ አሁን እዚህ ላይ ነኝ እንደዚህ ነኝ ብለሽ መናገር አትችይም ነበር? ነገርኩህ እኮ አሞኛል ብዬ ነገርኩህ። አውቀሽ ነው? እሺ ማድረግ ትፈልጋለህ? ምን አይነት ቆሻሻ ነሽ? ታጠቢ በእናትሽ። ስንት ቀን ይቀርሻል? ለምን? አሁን ምን ብለሽ ነበር? ያምሻል እንዴ አንቺ? ምን ብዬ ነበር? አውቀሽ ነው? አልገባኝም። እልህ አታስጨርሽኝ። አሁን ፔሬድ ላይ ብለሽኛል ነበር እንዴ? ኦኬ እኔ እሱ እንደው አልመሰለኝም። 3 ቀን ከ3 ቀን በኋላ እመጣለሁ። ከ3 ቀን በኋላ ስመጣ ግን ዛሬ ያባከሽብኝን ጊዜ ትክሽኛለሽ። ሰምተሽኛል አይደለ? እኔ ከ3 ቀን በኋላ ወደ ክፍለ ሀገር ሄዳለሁ። እሱ የኔ ጉዳይ አይደለም። ከዚች ውልፍት በይና እማረግሽን አሳይሻለሁ። ሰምተሽኛል አይደለ? ታጥበሽ ጽድት ብለሽ ከ3 ቀን በኋላ እመለሳለሁ። ከተለየ በፊት ከማረገው ነገር የተለየ ነገር ነው የምፈልገው። እንደፈለኩ ነው የምሆነው። አውሬ ነሽ። ዛሬ የቀጠርኳቸውን ሰዎች ባንቺ ምክንያት 3 ሰው ነበር የቀጠርኩት። ባንቺ ምክንያት አንቺን ስለፈለኩ ነው። አንተ አውሬ ውሻ ነሽ። ምንም ልሆን አይመለከትሽም። የምልሽን ብቻ ታደርጊልኛለሽ። ሰምተሽኛል አይደለ? እንድትክሽኝ እፈልጋለሁ። ስለዚህ ያልኩሽን ነገር ማታረጊ ከሆነ ቪዲዮውን ለጓደኞቼ ብቻ አይደለም የምልከው፣ ፖስት ነው የማደርገው። ሶሻል ሚዲያ ላይ ፖስት አረግልሻለሁ። ሰምተሽኛል? ተግባብተናል አይደል? የምፈልገው ቦታ የምፈልገውን ነገር ነው የማደርገው። በምንም በፈለኩት ነገር ማድረገው። ተግባባን አይደል? እንደዛ እንድታረግን አላደርግም። ያማል እንዴ? እኔ ጤናዬን እፈልጋለሁ። ምን አገባኝ ስላንቺ ጤና? እኔ ምንም የሚመለከተኝ ነገር የለም። ሰምተሽኛል አይደል? ስላሳዘንሽኝ ነው እስካሁንም ስለማመጥሽ የነበረው። ስለወደድኩሽ ከሌሎች ሴቶች የምፈልገውን ነገር ስለምታረጊልኝ ነው እንጂ ማለት ነው። ይሄን ነገር ከማድረግ ወደኋላ እንደማለት ታውቂያለሽ። እስካሁንም የታገስኩሽ አንተ ያማል እንዴ? አዎ ያመኛል። የምፈልገውን ነገር ካላገኘ ያመኛል። ሰምተሽኛል አይደለ? ሰማኛል። እኔ እንደዛ ከማድረግ ራሴን ባጠፋ ይቀለኛል። እሺ ብን ማለት ትቻለሽ። እኔ አይመለከተኝም። ከ3 ቀን በኋላ ስመለስ የምፈልገውን ነገር ካላደረግሽ እኔ ነው ያርገኝ። እሺ ቪዲዮውን ብቻ አይደለም ሌላም ነገር ላደርግ እችላለሁ። ሰምተሽኛል አይደለ? እስካሁን የተለማመጥኩሽ የለመንኩሽ ቪዲዮውን ራሱ ለጓደኞቼም ለማንም ያላኩት ስለምወድሽ። ሰምተሽኛል አይደለ? መውደድ እንደዚህ ነው እንዴ? ያንተ መውደድ ምንድን ነው? ያንተ መውደድ የተለየ ነው። ከየት ነው የመጣ ያንተ መውደድ? ያንተ መውደድ ሰው ማሰቃየት ነው። ታግሼሻለሁ። እስካሁን ድረስ ታግሼሻለሁ። ሲጀመር ስለመውደድ ምንም አታውቅም። አፍኑሮ ስለሱ አይመለከትሽም። አፍኑሮ ስለመውደድ ልታወራ አትችልም። አንተ ውሻ። በደንብ እችላለሁ። ተግባባን? በደንብ ነው የምችለው። በደንብ ታግሼሻለሁ። የምፈልገውን ነገር ሁላ ታረጊልኛለሽ። እሺ። እኔ ዳኒ ደግሞ የፈለኩትን ነገር ከማድረግ ዞር የሚያደርገኝ የለም። ሰምተኛል? ተግባብተናል አይደል? ነግሬሻለሁ። 3 ቀን ጽድት ብለሽ ተዘጋጅተሽ ጠብቂ። እሺ? ጨርሻለሁ። እንዳትረሹ።
እባክህ ቆይ ለምን አትተውኝም? ፀጉሬን እያያዝከኝ ነው። እኔ እኮ አላሳዝንክም። ራሴን እሺ እባክህ ፀጉሬን ልቀቀኝ። እሺ ቢያንስ ቆይ አንተ አይደለም እንደ አላሳዝንክም? ልቀቀኝ። ለምን አትለቀኝም? ቆይ እኔ እያመመኝ ነው። ልቀቀኝ እባክህ፣ እባክህን ልቀቀኝ። እማዬ፣ እናቴ ብታይ እንዴት እንደናፈቅሽኝ። ደግሞ እኮ አምሮብሻል። ቆይ እናቴ እሺ ቆይ ቢያንስ እናቴን ላውራት እባክህ። እናቴን ላውራት እባክህ። እናቴ መቼ ነው የምትመጪው? እባክህ ልቀቀኝ። እባክህ ፀጉሬን ልቀቀኝ። እባክህ ልቀቀኝ። ዳንኤል፣ ሄኖክ መጣሃል እንዴ? ዳንኤል፣ ሄኖክ እንዴ! ማነው ታዲያ በሩን የከፈተው? ወይኔ ጉድ! ከፍቼ ተኝቼ ነው።
እንዴት ነሽ? ምንድን ነው አለባበስሽን እንኳን ቀይረሽ አጠብቅኝም እንዴ? እንጃ እችላለሁ። ምንድን ነው የቀየርሽው? ያው እኮ ነው። ይቅርታ እንድትይኝ አይደለም የተስማማንበትን ረስተሽው ነው? እየቀለድሽ እንዳልሆነ ተስፋ አደርጋለሁ። ምን ብዬሽ ነው የሄድኩት? ምንድን ነው የምታወሪው? አይ ተሳስቼ ነው፣ ተወዛግቤ ነው። ምን ብለኝ ነበር? ልብስሽን ጽድት ብለሽ ተጣጥበሽ ጠብቂኝ ብዬሽ ነበር አይደል? ነበር እንዴ? እኔ እንጃ ረስቼው። እየቀለድሽ ነው? ኧረ እኔ እየቀለድኩ አይደለም። እና ታዲያ ምንድን ነው? ምን ያለ ባታናድጂኝ ጥሩ ነው። እሺ እኮ እሺ አልኩህ እኮ። ዛሬ እንደውም እንኳን መጣ አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው የምታወሪው? እስኪ ስለ ራስህ ንገረኝ። ለምንድን ነው እንደዚህ ነው? እሱ አይመለከትሽም እኮ አይመለከተኝም። ይመለከተኛል ብዬ ሳይሆን ምናልባት እኔ የምረዳው ምን ይጠቅምሻል አንቺ? አንዳንዴ ሁላችንም እኮ ጥሩ የሆነ ታሪክ አለን አይደል? መጥፎ ለመሆናችን ደግሞ የሆነ ምክንያት አለ። እኔ ደግሞ ከበፊትም ጀምሮ እንደዚህ ስለሆንኩ ምንም ምክንያት የለም። ምንም ምክንያት የለኝም። የሰው ልጅ ከተፈጥሮ ጀምሮ እንደዚህ መጥፎ መሆን ይችላል? ስለሱ አያገባሽም። ለምን ጠየቅሽኝ ይህን ጥያቄ? አይ በቃ ባለፈው ስትወጣ እኔ ስለምወድሽ ነው እያበሳጨሽኝ ስለሆነ ነው እንደዚህ የሚሆነው ብላኝ ነበር እና እኔ ከዛ በፊት ምን አድርጌው ነው ብዬ አስብ ነበር። ወይም ደግሞ እኔ የማላውቀው እሱ የሚያውቀው ያስቀየምኩበት እየተበቀለኝ ይሆን ብቻ ብዙ ይኸውልሽ አሁን የምፈልገውን ነገር ታደርጊልኛለሽ አታደርጊልኝም? እሺ ግን አንዳንዴ እኔንም አዳምጠኝ። እሺ ምንድን ነው ማዳመጥሽ? ቆይ የሚያወራኝ ሰው እፈልጋለሁ። እሺ ላዳምጥሽ። ምንም እኮ የተለየ የምታወሪኝ ነገር የለም። እሺ ምንድን ነው እስኪ ስለአንተ ማንነት ንገረኝ። ማነህ? ምንድን ነህ? ለምንድን ነው በዚህ ሊሆን ያለህ? ምንም የሚጠቅምሽ ነገር የለም ማለት ምንም የሚጠቅምሽ ነገር የለም? በቃ ያለፈ ታሪክ ስለሆነ ምንም የሚጠቅምሽ ነገር የለም። እኔ እኮ ያላለፈ ታሪክ ነው። እኔ ዳኒ በቃ ከሴቶች ጋር መሆን መጠጣት ያስደስተኛል። በቃ ጋውሽ በቃ ከሴቶች ጋር መሆን ነው የሚያስደስታል። ሴቶች ደግሞ አሉ የምትፈልጋቸው ሴቶች አሉ አዲስ አበባ ውስጥ። ስንት ሴት ነው ያለው አዲስ አበባ ውስጥ? ኢትዮጵያ ውስጥ 100 ሺህ ከዛ በላይም ሴት ሊኖር ይችላል። ስለሱ አያገባኝም። ግን ደግሞ እኔ የምፈልገውን የምታረጊልኝ የምታስደስችኝ አንቺ ነሽ አልኩሽ። ግልጽ አማርኛ አይደለም? እኔ ከዛ በፊት ታውቀኛለህ። እናንተ እኮ ያለፈ ታሪክ ምንም አልነበረም። አንተ እኮ እየሆንክ ያለው ፍቅረኛ ሆኖ ተጣልቶ ተለያይቶ ከዛ በኋላ ለመበቀል እንደመጣ ሰው ነው። እልህ መጥተሽ እልህ አይደለም። እኔማ አንዳንዴ ማውራት እፈልጋለሁ እኮ አውሪ። ምንም እኮ የተለየ ነገር ያወራሽ ነገር የለም። በቃ ምንም ምክንያት የለም። ምንም ምክንያት የለኝም። ዝም ብለህ ነው እንደዚህ የምትሆነው? ምን ያደርግልሻል? ምክንያቱም ብታውቂ ንገሪኝ። ምን ያደርግልሻል? ምክንያቱም ብታውቂ በቃ ማወቅ ፈለግኩ አይደለም። ምን ያደርግልሻል? እኔ አላውቅም። በቃ ማወቅ መስማት ፈለግኩ። አንዳንዴ ምን ሆኖ ይሆንም ብዬ ስለማስብ ለዛ ምንም ማለት ነው። እሺ ዝግጁ ነሽ? ለምን አውቀሽ ነው ምን እንደዚህ የምትሆኚው? ሁሌ ለጭቅጭቅ ነው ወይ የምትመጣው? አትበይኝ። ያልኩሽን ነገር ተዘጋጀሽበት ወይስ አልተዘጋጀሽም? ከሶስት ቀን በፊት መጥቼ ምንድን ነው ያወራነው? ትናንትና አልመጣም። መጠይቅሽን መልሽኝ። ከሶስት ቀን በፊት መተን ምንድን ነው ያወራነው? እኔ ረስቼዋለሁ። ታውቃለህ ብዙ ጊዜ ነገሮችን ማስታወስ ስለቻለ
በዛ ላይ ደግሞ አልተሻለ ፔሬድ ላይ ነኝ እንጂ ያልሽኝ ሌላ ነገር አሞኛል አላልሽኝ። ረስተሽው ነው? አሞኝ ነበር ለካ አልነበርኩም። አሞኝ ነበር። አሁን ቀኑንቴና ተዘጋጀሽ ወይስ አልተዘጋጀሽ? ለምን ተዘጋጀሽ? የት እንሄዳለን ብለህ ነበር? ሲጀመር ደግሞ እናንተ የት ነው አብረን ሄደን? በጣም ትዕግስቴን እየተፈታተንሽ ነው። ምን ሆነሽ ነው የምታዝጊኝ? እኔ ለምትጠይቀኝ ጥያቄ ነው መልስ የምሰጥህ እንዴ? ምንድን ነው የሚያስጨውህ? እኔ ራሴን አሞኛል፣ አትጮህብኝ። ዝም በይ። አሁን እየሰማኸኝ ነው? የምፈልገውን ነገር አድርጊ። የምፈልገውን ነገር በደንብ ታውቂያለሽ አይደለ? ኧረ በእናትህ አትጮህ። ቆይ እንዲህ ምን ሆነሃል? አይ እንግዲህ አትጨማለቂ። ስነ ስርዓት ቢኖርሽ ጥሩ ነው። የምፈልገውን ነገር ታደርጊልኛለሽ ወይስ አታደርጊልኝም? ዛሬ እንድታሰቃየኝ ነው? እኔ በእናትህ አልተሻለኝም፣ አሞኛል። መሰቃየት ካልሽው ተነጋግረን ነው የመጣሁት። ኧረ አልተነጋገርንም። በቀጠሮ ነው የመጣሁት። ኧረ በእናትህ ተው፣ እኔ በጣም ስለማመመኝ እኮ ነው። እኔ ስላንቺ ምንም የሚመለከተኝ ነገር የለም። በጣም ትዕግስቴን እየተፈታተንሽ ነው። የምለውን ታደርጊያለሽ ወይስ አታደርጊም? እየጠየኩሽ ነው። 3 ነው የምቆጥረው። 1 2 እባክህ በእናትህ ቆይ፣ እኔ አላሳዝንህም እንዴ? ምንም አታሳዝኝም። የምፈልገውን ነገር ታደርጊልኛለሽ ወይስ እኔ አታደርጊም? በጣም አሞኛል። እባክህ በእናትህ ልለምንህ። እባክህ እንድትለምኚኝ አይደለም። እባክህ በእናትህ አውርተን ነበር አይደል? አይ በእናትህ እባክህ። ለምን ክፉ እንደሆን ታደርጊኛለሽ? እባክህ እንዳትመታኝ እባክህ። ለምን ክፉ እንደሆን ታደርጊኛለሽ? እባክህ በፍቅር እየጠየኩሽ። እኔ አሞኛል። እባክህ አንተ እህት የለህም? የለኝም። እባክህ የምፈልገውን ነገር ታደርጊልኛለሽ ወይስ አታደርጊም? አይ እሺ፣ ግን እንዳትመታኝ እባክህ። አልመታሽም። ስለዚህ የምፈልገውን ነገር ታደርጊልኛለሽ? እሺ እባክህ እንዳትመታኝ። ታደርጊልኛለሽ ወይስ አታደርጊልኝም? እባክህ እየጠየኩሽ ነው። ታደርጊልኛለሽ ወይ? እኔ እኮ ስላመመኝ ነው። እኔ ስላንቺ ምንም አይመለከተኝም። እባክህ እኔ አላሳዝንህም? ስለምታሳዝኝኝ ነው እስካሁንም የታገስኩሽ እኮ በቃ። ይኸውልሽ ጨካኝ እንደሆነ አታድርጊ። ኧረ እባክህን በእግዚአብሔር አንተ ለምንድን ነው የማታዝንልኝ? ዛሬ እንኳን ተወኝ እንጂ። በጣም ትዕግስቴን እየተፈታተንሽ ነው። ትዕግስቴን አትበል። ያው ስንት ወር ሙሉ ተጫወትክብኝ። አይሰለችም? ከዛሬ ነገ ትተው። አይሰለችኝም። ለምን ነው የሚሰለችኝ? አንተ እህት የለህም እንዴ? የለኝም እህት። እኔ ከዛሬ ነገ ትተውኛለህ? እየሰማሽ ነው አይደለ? እየሰማሽ ነው አይደለ? እየሰማሁህ ነው። እኔ ከዛሬ ነገ ትተውኛለህ እያልኩኝ አንተን መታገስ ሰልችቶኛል። አልተውሽም። ለምን ትውሻለሁ? በቃ እኔ አልፈልግም። ለምን አልፈልግም? አልፈልግም። ለምን? አልፈልግም። እስከ ዛሬ ስታደርጊው ነበር እንዴ? ዛሬ ምን ተፈጠረ? አልፈልግም። ሰለቸኝ። እስከ ዛሬ የሆነ ነገር ያደርገኛል። አሁን የፈለከውን አድርገህ ፖስተውም ለማንም አሳይተው ብዋረድ ይቀለኛል። ሰምተሽኛል? ማስገደድ አልፈልግም። እና ዛሬም ማስገደድ አልፈልግም። እስከ ዛሬ ፈልጌው ነበር። አንተ አይሰለችም? የሰው ልጅ እየደበደቡ ያለው ነገር ማለት እስካሁን ማለት ነው። ፍቅር የምትለውን ፍቅርም ቢሆን በፍላጎት ሲሆን ነው ደስ የሚለው። እስካሁን እያስገደድኩሽ አልነበር። እና ታዲያ ከዚህ በኋላ ግን እንዳስገድድሽ። ከዚህ በላይ ምንም አታመጣም። እሺ ምንም አላመጣም። አዎ ምንም አላመጣም። እባክህ በእግዚአብሔር እባክህ፣ እባክህ በእግዚአብሔር እባክህ። እየነገርኩሽ ነው። ሰምተሽኛል አይደል? እየነገርኩሽ ነው። እሺ እባክህ በእግዚአብሔር ተወኝ። እባክህ እኔ ላሳዝንህ። እባክህ በእግዚአብሔር ተወኝ። አታሳዝኝም። ለምንድን ነው የማላሳዝንህ?
ጨካኝ ስለሆንክ ይሆናል። እጮሃለሁ። ጩሂ። እኔ እጮሃለሁ። የፈለግሽውን ነገር ማምጣት ትችያለሽ። ማንም አይመጣላትም፣ ማንም አይደርስላትም ብለህ ነው? ቢደርሱልሽ እስካሁን አይደርስልሽም ነበር ሰው። ልክ ነህ። ማንም እንደሌለኝ ብቸኛ እንደሆንኩ አውቃ ነው እንደዚህ የምታደርገኝ እንጂ ሰው ቢኖረኝ ኖሮ እንደዚህ ማድረጉ ድፍረቱ አይኖርም። እኔ ሰው አይደለሁም? አንተ ሰው ነህ እንዴ? ራስህን እንደ ሰው ነው የምታስበው? አውሬ ነህ። እሺ እኔ ዳኒ፣ ፀጉሬን አትጎትተኝ እባክህ። እኔ ራሴን አሞኛል እባክህን። ኧረ በእግዚአብሔር አንተ በምታምነው አምላክ። ልመና ምናምን የሚባል ነገር አልፈልግም። አሁን የምፈልገው ነገር ታደርጊልኛለሽ ወይስ አታደርጊም? አላደርግም። አሞኛል እኔ። እሺ ስለዚህ የምፈልገውን ነገር እኔ በምፈልገው መልኩ ላድርግ ማለት ነው። እባክህ በእናትህ እሺ፣ የዛሬን ብቻ አትለምኝ። የዛሬን ብቻ እባክህ፣ የዛሬን ብቻ። እየሰማሽ ነው? የምፈልገውን ነገር እሺ፣ የዛሬን ብቻ በእናትህ ዳኒ፣ የዛሬን ብቻ። ለመንኩሽ፣ በጣም ታገስኩሽ እኮ። እሺ የዛሬን ብቻ ተወኝ። የዛሬን የነገ ምናምን የምትሆን ነገር እኮ የዛሬን ብቻ። እኔ እንደዚህ ብሎ ለምኜ አላውቅም። እሱ የኔ ጉዳይ አይደለም። እሱ የኔ ጉዳይ አይደለም። እሺ የዛሬን ብቻ። ባለፈው ምን ብለሽ ነበር? ተዘጋጅቼ እጠብቅሃለሁ ነበር እኮ ነበር። እኔ እኮ ሆስፒታል ነበርኩ ሰሞኑን። እኮ የኔ ጉዳይ አይደለም። የምፈልገውን ነገር አድርጊልኝ፣ ከዛ በኋላ ሆስፒታል እንሄዳለን እኮ። የዛሬን ብቻ። እሺ ሆስፒታል እንሂድ እኮ። የምፈልገውን ነገር አድርጊልኝ። ዛሬ ሆስፒታል ደርሰን እንምጣ። እሺ መጀመሪያ እባክህ ስለማመመኝ ነው። አይመለከተኝም። የኔ ጉዳይ አይደለም። መታመምሽ የኔ ጉዳይ አይደለም። እኔ አሳመምኩሽ? አዎ። ምን አድርጌ አሳመምኩሽ? አንተ ነህ ያሳመምከኝ። ምን አድርጌ? ሰላም ማጣት እራሱ እኮ ህመም ነው። እኔ ነኝ ሰላምሽን የሰጠሁሽ? ብታውቂ እኮ እኔ ነኝ እስካሁን ድረስ አብሬሽ ያለሁት። ማንም አጠገብሽ የለም። አልፈልግም፣ በቃ ሰው አልፈልግም። ማንም እንዲጠጋኝ አልፈልግም። እባክህ ተከተለኝ። አባዬ ለቃት። ማነው ደግሞ አንተ? ለቃት። ባለጌ